የተፈራው ደረሰ። ኤርሜላ ሰብሩን ይስጥሽ። በጣም አዝነናል፣ በጣም ተከፍተናል። እኛን እንደዚህ ያስደነገጠል። አንቺ ምን አይነት ስሜት እንዳለው ስናስብ በጣም አስደነግጦናልና፣ ለማንኛውም ሰብሩን ይስጥሽ እያን አብርሽና ፍቅር ለሁለት ቀን አንድ ላይ ማደራቸው በይፋ እያሰሙ ይገኛሉ። አብርሽ እንደተለመደው ድራማው ቀጥሏል። ምን ሆኜ ነው? ምን አርግተሽኝ ነው እዚያ መጣኝ? ማን አመጣኝ? ምንድነው መድሪዎሽ እያለ ነው እንግዲህ። ፕሮግራም ላይ አንድ ላይ እንደነበሩ ያስታውቃል። ፕሮግራሙ ላይ እንደዚህ አይነት ጸጉር አልተሰራሽም ነበርም እያለ ብዙ ጥያቄዎች እየጠየቀ ይገኛል። እንግዲህ መጀመሪያም ደርሶናል ይሄ እንደሚፈጠር። ያው በመኪና አቅፈስ ስማት ቻም ስትላት አይተን ነበረ። ያው ጸጉርም እንዳሰራህ ሰምተን ነበረ። ነገር ግን ሳናይ አናምነን ብለን ነበረ። ይህን የሰማች ኤርሜላ እንግዲህ ፌንት አንስታ ሆስፒታል መግባቷን የማይቀር ነው እየተባለ ይደመጣል። እንግዲህ ብዙዎች ኤርሜላ ከዚህ በኋላ ተይ አይሆንሽም ስትባል ነበረ። አብርሽ እኔን ወዶ አፍቅሮኝ ነው የተመለሰ፣ አንቺንም ሩታንም አይፈልግሽም ብላ በሙሉ ኮንፊደንስ ቆማል። ፍቅር መልስ ሰጣት ነበረ። ፍቅር ደግሞ እንግዲህ ማንነቷ እያሳየቻት ትገኛለች። ለሷ ምን አይነት ፍቅርም እንዳለው እያሳየቻት ትገኛለች። እስኪ አይተን እንመለስ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ቪዲዮ ለማዳመጥ ሞክሩ። በሌላ እስኪ እናያለን፣ ሀሳብ አስተያየት እየሰጠን እንሄዳለን። በምን ምክንያት ነው እንደዚህ ሊሆን የቻለው የሚለው ደግሞ መጨረሻ ላይ ማሰማችሁ ይሆናል። እስከ መጨረሻው አብራችሁ ጀምሮ ምንድን ነው የተፈጠረው? አንቺ ያገኘሁሽ ፕሮግራሙ ጋር ነው አይደል? ፕሮግራሙ ጋር ነው አይደል? እኮ ፕሮግራሙ ጋር አገኘሁሽ። አታውቂኝ ነው የማደርገው ምን እንዳላከውና ታውቂ? እሺ ከፕሮግራሙ ጊዜ ጀምሮ ምንድን ነው ማንም የለም እኮ ማንም የለም እሺ ከፕሮግራሙ ሰዓት ጀምሮ የተፈጠረው ነገር በግልጽ አማርኛ ነገር ምን የተፈጠረው? ያ ከፕሮግራሙ በኋላ ሳትነግሪኝ አውሪኝ ያልኩሽ ነው። ሳትነግሪኝ አውሪኝ። ከፕሮግራሙ ሰዓት ጀምሮ ምን የተፈጠረው? ያገኘሁሽ ፕሮግራም ጋር ነው አይደል? እና አንቺ የተገናኘ ነው። ከዛ ሰዓት ጀምሮ ምን እንዳደረግሽኝ ንገሪኝ እኮ። ምን አድርገሽኝ ነው? እኮ እንዴት ነው እንደዚህ እወጣለሁ እኮ? ዝም ንገሪኝ። ምንድን ያደረግሽኝ? ና ቁጭ በል። ምንድን ያደረግሽኝ ማለት አለብኝ? ና ቁጭ በል። እኔ ቁጭ አይደለም የተፈጠረው ነገር በስንፋራ ፍርጂ ፍቅር ሰሚያለሽ። የማይሆን ጸብ ውስጥ ነው እኔና አንቺ የምንገባው። አንድ ነገር ተፈጥሮ ቢሆን የማይሆን ጸብ ውስጥ እንገባለን እኔና አንቺ ማለት እኔና አንቺ የማይሆን ጸብ ውስጥ ነው የምንገባው እያልኩሽ ነው። አይጤና ንገሪኝ። አሁን ከመጀመሪያ ጀምሮ የተፈጠረውን ነገር አስረጂ። ምን ተፈጥሮ ነው? ፕሮግራሙን በግድ ካሸኘውሽ አልክ። ከዛ መንገድ ላይ ይሄን የዚህ ሬስቶራንት እኮ ምግብ በጣም አሪፍ ነው አልከኝ። እሺ እኔ እኮ የዋህ ነኝ። እሺ ገባሁ። ናፍቀሽኛል። ያ ብዙ ነገር አውርተናል። እርግጥ ነው ግን መንገድ የሚያደርገውን ነገር አንቺ እንደዚህ ነበርሽ ጀመር እንዴ? ትናንትና ሁለት ቀን እኮ ነው። እኔ እኮ እንዴት ብዬ ላስረዳ? ሁለት ቀን እኮ ነው ከኔ ጋር የነበርከው። ይሄ ጸጉር ፕሮግራሙ ጋር ተሰርተሽ ነበር ወይ ነው እያልኩሽ። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ፋሚሊዎቼ ሰላም ብያለሁ። ሰላማችሁ በዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? መተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ለማዳመጥ ሞክሩ። በጣም በሚገርምና በሚደንቅ ነገር መተንላችኋል። እንግዲህ ሁሉንም ያስደነገጠው አገርን ጉድ ያስባለው የአብርሽ ድራማ ነውና አሁን ደግሞ ምዕራፍ ስንት እንበለው? ይሄ ድራማ ምዕራፍ
4 እንበለው መሰለኝና እንግዲህ ምዕራፍ 24 ድራማቸው ጀምሯል። ምንድነው አሁንም እንደለመደው ራሱ እንደማያቅ ሰው ሆኖ እያወራ ይገኛል። እንግዲህ አንድ ሰው መቼስ ከሴት ጋር ተቃቅፎ ሆቴል ሄዶ እራት በልቶ አልጋ ላይ እስከሚደርስ ድረስ ራሱን እንደማያቅ ሰው ሆኖ እኔ እንጃ። ያንተ ድራማ መቼም አያልቅም አይደል? መቼም አያልቅም። እንግዲህ ኤርሜላ ከሁሉም የምታሳዝነው ኤርሜላ ናት። እንግዲህ ምከራው እምቢ ካለው ንከራው የሚለው አሳይታታለች ፍቅር ማለት ነው። ለኤርሜላ መክራት ነበረ፣ አልሰማም ብላ ነበረ። እንግዲህ ሙሉ አፏ ሞልታ ለሩታም ለሷም ቁማ እየተከራከረች ነበረ። ከአሁን በኋላ አብርሽ ወዴትም አይሄድም፣ ከኔ የትም አይንቃንቅም እያለች ትገኝ ነበረ። ነገር ግን አብርሽና ሴት ልክ እንደ ሱስ ምን ሱስ እንዳለበት ልበላችሁ፣ እንደዛ ስለሆኑ ምንም ማድረጋችን ቻዩ። መጽናናቱን እየተመኘን ለኤርሜላ እንግዲህ ፍቅር ይመችሽ እንበልሽ እንጂ ጉድ እኮ ነው፣ ጉድ እኮ ነው። ኧረ ፍቅር አንቺስ ምን ነግቶሽ ነው? አንቺ ነሽ እንዴ? አንቺ እንደዚህ ነበርሽ እንዴ? አላላትም አንቺ እንደዚህ ነበርሽ፣ ፕሮግራሙ ቦታ እንደዚህ ነበር ጸጉርሽ የተረዘረሽ። ለማንኛውም ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ ድረስ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። ፍቅር ያረገችው ነገር የተመቻችሁ